በጣም ግራ ገብቶኛል። አሁን ግን እውነቱ መውጫው ጊዜ ደርሷል። የምን እውነት? ጊዜው ስለደረሰ ማወቅሽ አይቀርም። ብዙ አትጓጊ። ይልቅ አሁን የምፈልገው ከናታን ጋር ይበልጥ ተቀራርበሽ የሁሉም እቅዶች ተሳታፊ እንድትሆኚ ነው። ግን ልዕልት የምትወደኝ አይመስለኝም። ከናታን ጋር ያለኝ እያንዳንዱ ቀረቤታ ይረብሻታል። እንዴት ነው የማደርገው? ማስተዋል፣ እንዴትም ብለሽ የሁለቱንም ልብ ማግኘት አለብሽ። እንደ ጓደኛ ሆነሽ ሁሉንም ነገር ለእኔ መንገር አለብሽ። እሺ፣ የምችለው ከሆነ እሞክራለሁ። ትሰሚኛለሽ ማስተዋል? የምችል ከሆነ እሞክራለሁ የሚል አማርኛ እንደማልወድ ታውቂያለሽ አይደል? እሺ፣ አደርገዋለሁ። ሄሎ ናታን፣ እንዴት ዋልክ? ምን ነው በሰላም ነው? እንደወጣ ቀረህ እኮ። ኧረ አልቀረሁኝም። ተመልሼ መምጣት ይቀራል ብለሽ ነው? ከልዕልት ጋር ነው የምትመጣው ወይስ ብቻህን? ኧረ ብቻዬን ነው የምመጣው። እንግዳችንንማ ቤት አድርሻታለሁ። እና ከግርማ ጋር ወራችሁ? ምን ተፈጠረ? ስመጣ እናወራለን። አላስችል ብሎኝ እኮ ነው። እንደዛ በር ቆልፋበት መታ የሆነ ነገር አድርጓት ከሆነ ብዬ ሰግቼ እኮ ነው። አይ ምንም አላደረጋትም። ዝም ብለን ነገሩን በሰላም እንፈተዋለን ብለናል። አይ እንደዛ ከሆነ አሪፍ ነው። በቃ አንተም አትቆይ። ብቻዬን ምግብ እንዳልበላ ቶሎ ነው። እኔም ብቻዬን መብላት አልፈልግም። ከአንቺ ጋር በበላ ደስ ይለኛል። ሄመንንም ልዕልት ጋር ትቻት እየመጣሁ ነው። ማለት እንዴት ሀሳቡ መጣልክ? ናፍቆታቸውን ይወጡ ብዬ ነው። እንዴ ቀድመኝ ልደርስ ነው እንዴ? እኔ እኮ ቃል ገዛው ወጣ ብዬ ነበረ። አይ ገና እየመጣሁ ነው። አልቀደምኩሽ። በጣም አሪፍ። እንግዲህ በቻልኩት ፍጥነት እስክትመጣ ቶሎ ሰራርቼ ለመጨረስ ሞክራለሁ። አይ አትጨናነቂ። ያን ያክል አስፈላጊ አይደለም። ካልሆነ ደግሞ ወጥተን መብላት እንችላለን። እሺ በቃ ናና እናስባለን። እሺ ቻው። ቻው። ማለት ምን እያረክ ነው ያለው? አብራት ሄደህ ምሳ ልትበሉ ነው? እኔ ነገሩ ምንም ግልጽ እየሆነልኝ አይደለም። አንቺ እኮ ነገር ቶሎ ስለማይገባሽ ነው። አሁን የሁሉም ቁልፍ ያለው ማስተዋል ጋር ነው። ማስተዋልን በብልሃት ቀርበን የምንፈልጋቸውን ጥያቄዎች ከሷ እናገኛለን። በጭራሽ የማያሳምን ነገር አታውራ። ወይም ደግሞ የፈለከው ነገር ካለ በግልጽ ተናገር። ግርማ ያለውን ነገር በሙሉ በስልክ ሰምተሃል። ከሷ ጋር የሚገናኝ ነገር ምንም አላለንም። እሱ በእኔ እናንተ መሀል መራራቅ እንዲፈጠር ይፈልጋል። ለዚህ ደግሞ መፍትሄ ይሆናል ብሎ ያሰበው እሱ አንተን ማስወገድ ነው። እሱ ላይ መጨነቅ ያለብህ አንተ ግን ምንም የማታውቀው ማስተዋል ላይ ዙሪያ ጥምጥም ትዞራለህ። አይምሰልሽ። ሁለቱ መሀል የሆነ ግንኙነት እንዳለ በጣም እርግጠኛ ነኝ። እንደገባን ሆነን ነገሮቹን ድብልቅልቃቸው ከመውጣታችን በፊት ምንም እንዳላወቀ ሆነን በጨዋታቸው ብንጓዝ አሪፍ ነው ብዬ አስባለሁ። በጨዋታው መሀል ታዲያ አንተና ማስተዋል ምሳ መብላታችሁ ተገቢ ነው ብለህ ታስባለህ? ያውም ደግሞ ለብቻችሁ ጊዜ እንደምታሳልፉ ነው የተነጋገራችሁት። በተለየ መልኩ አትመልከችው። ይህን ሁሉ ነገር ማድረገው ለራሳችን ስንል ነው። ደግሞ የቅናትሽን አቁሚ። በቃ ሌላ ነገር ማሰብ አቁሚ። ይሄ ቅናት አይደለም፣ ግን ደግሞ ማስተዋል ካንተ ጋር ለብቻችሁ እንድትሆኑ አልፈልግም። ቅናት አይደለም ነው ያልሽው? በቃ ታምኝም አይደለ? እየቀለድክ ነው? እሺ ለማንኛውም ደውዬ አሳውቅሻለሁ። ምንም የተለየ ነገር አይፈጠርም። ለማንኛውም እቅዴ ልንገርሽ። ምግብ ከበላን በኋላ መጠጥ እንጠጣላታለሁ። ከዛ ከሰከረሽ በኋላ ሁሉንም ነገር ተናዛ እንድትናገር አድርጋለሁ። እንዳሰብከው ባይሆንስ? ጠጥታችሁ ከሰከረሽ በኋላ አንተ እንዳልከው የፈለግከውን ነገር ሳትነግርህ ሌላ ነገር እንድታረጉ ካሰበችስ? እኔ የማደርገውን ነገር በደንብ ጠንቅቄ አውቃለሁ። ይልቅ እኔ አሁን መሄድ አለብኝ። አንቺ እንደዚህ የማይረባ ነገር ማሰብሽን አቁሚ። ናታን መጣህ እንዴ? ቀደምከኛ። የት ሄደሽ ነበር?
የሆነ ቃል ገዝ ወጥቼ ነው እኔማ እና እዚሁ ኩክ ላድርግ ወይስ ወጥተን እንብላ? ምርጫው አንቺ ነው። በቃ ወጥቼ የሆነ ነገር ልገዛዛና ቆንጆ ምሳ እንበላለን። ከዛ ደግሞ ወይንም እንጠጣለን። ምን ትላለህ? አይገርምም? ልልሽ አይምሮ ውስጥ የነበረውን ሀሳብ ነው የተናገርሽልኝ። የምርህን ነው? እንጠጣ ልትለኝ ነበር? አዎ። ለገዛዛ የምትሆን ነገር ገዝተሽ መጣሽ አይደል እንዴ? እኔ ከሆነ የተለየ ነገር ከፈለክ ብዬ ነው። አይ ግድ የለም ጥሩና የማይረሳ ጊዜ እንዲሆን ብዬ ነው። አይተህ የማታውቀውን ለማሳያለሁ። ቢቻል ገንዘብ መስጠት ነበረብኝ አይደል? ደግሞ ጀመረክ የሚያስጠላ ወሬክ። ለማንኛውም አንዳንድ ነገር ልሰራራ በቃ። ማን ደውሎልሽ ነው? አባቴ የምትይውን ሰው። ለአንቺም አባትሽ ነው? እንደሱማ ቢሆን ጥሩ ነበር። አትወጂውም እንዴ? አንዳንድ ሰዎች ስለወደድሻቸው ብቻ አብረውሽ አይሆኑም፣ ስለጠላሻቸው ብቻ ካንቺ አይርቁም። ብቻ ነገሩ ስብስብ ነው። አሁን የሚያሳስበኝ ናታን ብቻ ነው። እንዴ ወንድሜ ምን ሆነ? ምንም አልሆነ። ጎበዝ ልዕልት፣ በጣም ጥቂት ነው የቀረሽ። በመጨረሻ ሰዓት እጅሽን እንደማሰጭ ተስፋ አለኝ። መጥቻለሁ። ነይልኝ እኔ ማስቲ። የኔ እንኳን ልዕልት አልኖረች አናቴን ብላ ነበር የምገላግለኝ። ያለው ማን አባቱ ነው የሚነካሽ? ሰራርቼ ይዤ ልምጣ። እርቦሻል እንዴ? አይ እኔ ብዙም አራበኝም። በቃ አንደኛችንን ማታ እንበላለን። አሁን እንጠጣ። አንተ አረበክም? እኔ አሁን መጠጣት ብቻ ነው ፈልገው። በቃ እሺ ይዤ መጣሁ። ዛሬ ምን ታይቶ ነው? ምን ነው? ማይን ጠጣ ምናምን ብለኸኝ አታውቅም። ፈርቼ ነው እንጂ እኮ ሳልፈልግ ቀርቼ አይደለም። ይልቅ አሁን ጠጪ። ልታሰክረኝ ነው እንዴ? ካልሰከርሽማ የምፈልገውን ነገር እንዴት ማግኘት እችላለሁ? ማለት ምን ልታረግ አስበህ ነው? ኧረ እኔ ምንም አላሰብኩም። እስኪ ስለ ራስሽ ንገሪኝ። ምን ማወቅ ፈልገህ ነው? ጠይቀኝ። አንቺን የመሰለሽ ቆንጆ፣ ያውም ደግሞ ሀብታም፣ በዚህ ጊዜ ብቻሽን መሆንሽ ኖርማል ነው? አብ ኖርማል። አንተን ስጠብቅ ልበልክ? ቀደም ብለሽ ፈጠሪኝ እኮ ቶሎ መጣልሽ ነበር። ከፈለክ ከሆነም አረፈደም። ልደውልለት? አይ ይናደድብኛል። ግን አሁን ምን እያደረጉ ይሆን? ሲጀመር ልጅቷ ናታንን ትፈልገዋለች። ውይ ናታን ምን አይነት የሚያስጠላ እቅድ ነው የሚያቅደው? ምን አለበት እኔ የሚሰማኝ? እንደንስ? እኔ እኮ ዳንስ አልችልም። ችግር የለውም፣ ምን ያለማምድሃለሁ። ተነስ። ለምንድነው እንደዚህ የምታይኝ? ምን ነው ትፈሪያለሽ? አዎ አይምሮ የምታነብብኝ ይመስለኛል። ይህን ያክል ምን ተጽፎበታል?
መጥፎ ነገር ነው እንዴ? እኔ እንጃ እንዴት እንደምትረዳው አላውቅም። ንገሪኝ እስቲ። ጊዜው ሲደርስ ታውቀዋለህ። ምነው የኔ መጥፎ ነገር ነው እንዴ? አንሹ እኔ ሀሳብ ያመሰግናለሁ። እሺ በጣም የከፋሽ ትመስያለሽ። አረ ምንም አልሆንኩም የኔ ቆንጆ፣ አንቺ አትጨነቂ እሺ። ለምን አልጨነቅም? አንቺም እኮ ከከፋሽ እኔም ይከፋኛል። ደስ ሲልሽ ስትስቂ፣ አብረሽኝ ስትጫወቺ ነው ደስ የሚለኝ። እሺ የኔ ቆንጆ፣ በቃ አልደበረኝም። ምን እንድንጫወት ትፈልጊያለሽ አሁን አንቺ? ናታን እስኪመጣ ድረስ እየተጫወትን እንጠብቀው። አንቺ የፈለግሽውን ማድረግ ትችያለሽ፣ ግን አኩርፈሽ ማየት አልፈልግም። በጭራሽ አትጨነቂ የኔ ቆንጆ፣ ትንሽ ስለደከመኝ ነው እንጂ ምንም አልሆንኩም። እሺ እሺ በቃ ደስ ያለሽን እንጫወት። እሺ የኔ ቆንጆ። ግርማ የማይሆን ሰዓት ነው የደወልከው። የማይሆን ሰዓት ነው የደወልከው? እስቲ ምን ማለትሽ ነው? ለመሆኑ አንቺ ነው ያለሽው? የትም አይደለሁም፣ ቤት ነኝ። ከናታን ጋር ነበርኩ። ስልኬ ላይ ግርማ የሚለውን ስም እኮ አየሁ። ቆይ ግርማ እኔ ልሁን አልሁን በምን ያውቃል? በዚህች ምድር ላይ አንድ ግርማ እኔ ብቻ ነኝ ያለሁት። በዛ ላይ ደግሞ ግርማ ብለሽ ሴቭ ማድረጉ ግድ ነበር እንዴ? አይ አይደለም፣ ግን ሌላው ቢቀር ቴክስት ብታደርግልኝ እንኳን ይሻል ነበር። ስምህን ደግሞ በተደጋጋሚ ባየ ቁጥር መጠራጠሩ አይቀርም። ቆይ ምን አስቸኳይ ነገር ተፈጥሮ ነው አሁን የደወልክልኝ? በቅርብ ሰዓት አይደል እንዴ ተገናኝተን የተለያየ ነው? ይኸውልሽ ማስተዋል፣ ነገሮች ሁሉ እየተወሳሰቡ እያስጨነቁኝ ነው። አላውቅም ምን እንደሆንኩኝ። ይገባኛል እሱማ፣ ግን በደወልክልኝ ቁጥር ነገሮች እየተበላሹ ነው የሚሄዱት። ምን አዲስ ነገር አለ? ለመሆኑ ናታን ያወራሽ የነገረሽ ነገር አለ? እስካሁን ምንም አላለም። ሁሉን ነገር ደግሞ ማታ ደውዬ አሳውቅሃለሁ። አሁን እንዳይጠራጠር ልግባ ወደ ውስጥ። እሺ፣ ለማንኛውም ራሽን ጠብቂ። ይሄ ግርማ የሚባለው ስልክ በጣም በተደጋጋሚ ስልክሽ ላይ ሲደወል ያለው ወዳጄ ነው። ወዳጅ ስትይ ምን አይነት ወዳጅ? ያው አለ አይደል ሁሉም ሰው ዘመድ አለው። ለቤተሰቦች ቅርብ የሆነ ወዳጅ ነው። እስኪ ስለ ቤተሰቦችሽ ንገሪኝ። አውርተን እኮ አናውቅም። ማለቴ ስለ እህት፣ ስለ ወንድምሽ፣ ስለ እናት፣ ስለ አባትሽ ግን የማያስጨንቅሽ ከሆነ። አይ ምንም የሚያስጨንቅ ነገር ሆኖ እንኳን አይደለም፣ ግን እኔ አሁን በዚህ ሰዓት ማውራት ስለማልፈልግ ነው። ጥሩና ደስተኛ ቀን ልናሳልፍ የተነጋገርነው እኮ እንድንጫወት ብዬ እኮ ነው። በዛ ላይ እኔ ሌላ ምንም ማውራሽ ነገር የለም። ስላልፈለግኩኝ ነው። የቤተሰቦቼን ነገር ከማንም ሰው ጋር ማውራት አልፈልግም። እንደው የማውራት ሞራሉ እንኳን ቢኖረኝ አንድ ቀን ሳትጠይቀኝ በራሴ ሰዓት ነው ልነግርህ የምችለው። አሁን ግን በቃ ሁሉን ነገር ትተን እንጠጣ። ሀሳብ፣ ጭንቀት፣ መጥፎ ነገሮችን ሁሉ እንርሳ፣ እንጠጣ። እሺ እንጠጣ። አባዬ ናፍቀኸኝ ነበር። ልታስረዳኝ ትችላለህ? ምን? ህፃኑ ልጅ ማይሆን ተስፋ መስጠትና አባትሽ ነኝ ብሎ ማባበል ተገቢ ነው? ቆይ ለምንስ ነው በናታንና በቤተሰቡ ዙሪያ የምታንዣብበው? ልዕልት እባክሽን ተረጋጊ። ከንዴት ስሜት ውስጥ ውጪና በተረጋጋ መንፈስ እናውራ። ይኸውልሽ እኔ አንቺን እንዲያሳጣኝ እፈራለሁ። ለቤተሰቡ ቅርብ መሆንና እሱን ማስፈራራበት ነገር እፈልጋለሁ። ለዛ ነው እንደዚያ የሆንኩት። ተመልከታት እስኪ ይቺን ህፃን። ለአመታት እናትና አባት አልነበራትም። ታዲያ አንተ ለኔ ብለህ በዚች ህፃን ስሜት ላይ መቀለድ ነበረብህ? ተረጋጊ ልዕልት። እሷንም ሳንጎዳት አንቺም ከንዴት ስሜት ውስጥ ወጥተሽ በተረጋጋ መንፈስ ውስጥ ገብተን እናውራ። መነጋገር ነው አይደለ? እኔ እናንተን እኮ የሚያግባባን አማርኛ ነው። ይገባሃል? አሁን አንተን እንድረዳህ የሚያደርግ ምንም ነገር የለም። ያደረከውን ነገር በሙሉ ለናታን ነግረዋለሁ። እሺ እኮ ላስረዳሽ። ምንም መስማት አልፈልግም። በጣም ውሸታምና አታላይ ሰው ነህ። ለህፃን ልጅ እንኳን የሚራራ ልብ የለህም እኮ። ለመሆኑ ጤነኛ ነህ? ያምሃል አይደል? ምን እያላችሁ ነው? አባቴ አይደለህም እንዴ? ዋሽተኸኛል።
ናታን ግን ልዕልት ልትወዳት የምትችል ይመስላል? አንቺ እንዴት ይህን ጥያቄ ልጠይቀኝ ቻልሽ? እኔ እንጃ። ማለት ሁለታችሁ ሳያችሁ ምንም የምትመጣጠሉ አልመሰለኝም። ይህም በመናገሬ ደግሞ የሚያስከፋ ከሆነ በጣም ይቅርታ። አንቺ እኮ ልዕልትን ስለማታውቂያት ነው። በጣም ጥሩ ሰው ናት። ሄመንዬ እኔ ቆንጆ በእናትሽ እንደዚህ አትሁኝ። ወንድምሽ እኮ እንደዚህ ሆነሽ ቢያይሽ በጣም ይከፋዋል። አንቺ ደግሞ ወንድምሽ እንዲከፋ አትፈልጊም አይደለ? አልፈልግም፣ ግን አባት አለኝ ብዬ ደስ ብሎኝ ነበር። ከዛ አይደለሁም አለኝ። በጣም ነው የከፋኝ። ሄመንዬ እኔ ቆንጆ እኔም እኮ እንዳንቺ አባት የለኝም፣ ግን ደግሞ በጣም የምትወደኝ እናት ስላለችኝ በጣም ደስተኛ ነኝ። አንቺ ደግሞ በጣም የሚወድሽ ሚሳሳልሽ፣ ሚንከባከብሽ ደስ የሚል ወንድም አለሽ። በዛ ላይ እኔም በጣም ነው የምወድሽ። አየሽ ማስተዋልም በጣም ትወድሻለች። ስለዚህ አንቺ ህይወትሽ ውስጥ በጣም በሚወድሽ ሰዎች የተከበብሽ ሰው ነሽ ማለት ነው። ስለዚህ ደስ ሊልሽ ነው የሚገባው። እንደዚህ መሆን የለብሽም። እሺ ለወንድሜ ደውይልኝ፣ እሱ ማውራት እፈልጋለሁ። ወንድምሽ አሁን ከሆኑ ሰዎች ጋር እያወራ ነው። ደውለን ከምንረብሸው በኋላ እንደውልለታለን። እሺ አልፈልግም፣ እንድትደውይልኝ ነው የምፈልገው። እሺ በቃ ደውልለታለሁ። መጀመሪያ ግን አንቺ ተረጋጊ። እሺ ነይ ነይ አፕ ጎበዝ። አንተ እኮ ስለ ራስህ በደንብ ስለማታውቅ ነው። ያቺ ሴት ጭራሽ አንተን አትመጥንህም። ለአንተ ዘመናዊና ቆንጆ ሴት ናት የምትሆንክ። እያስጨነቅኩ ነው እንዲ ያለሁት? አረ በጭራሽ። ይልቅ እየጠጣን አይደል? እንጠጣ በቃ ፈታ ቤ ዘና ቤ። ግን ስለ መጠጥ አይደለም የሚያወራሁት፣ ስለ እኔና ስለ አንተ ነው። ልዕልት ናት። ምናልባት የምናስቸግራት ሊሆን ይችላል። አናገሪያት መጣ። ልዕልት ምን ተፈጠረ? እኔ ራሴ ደውልልሻለሁ ብዬሽ ነበር እኮ። እኔ አይደለሁም የደወልኩልህ። ሄመን በጣም ከፍቷት እያለቀሰች ነው ያለችው። የአባት ተብዬ ሰውዬ መጥቶ እኔ አባትሽ አይደለሁም ብሏት ሄዷል። አውርተን ነበረ። ይህ ሁሉ ያንቺ ፈጠራ እንደሆነ ግልጽ ነው። በቅናት ተነሳስተሽ ልጅቷን ድራማ ውስጥ ልከቻት ነው። ምን ማለት ፈልገ ነው? እያመንከኝ አይደለም ነው? ለማንኛውም እኔን ካላመንከኝ ይኸው ራሷን አናግራት እንጂ አናግሪ። ወንድሜ አባቴ እኮ መጥቶ አባትሽ አይደለሁም ውሸቴን ነው አለ። እሺ እኔ ቆንጆ አሁን እመጣለሁ። አንቺ ተረጋጊ እሺ። ስልኩን ለልዕልት ስጫት። ሄሎ ናታን። ተረጋጊ ልዕልት፣ ልጅቷንም ማረጋጊያት። እኔ እዚህ የጀመርኩትን ነገር መጨረስ አለብኝ። እያወቅሽ እንዳላወቅ አትሁኚ። ምን አይነት ሴራ ውስጥ እንዳለን ታውቂያለሽ አይደል? ከስሜታዊነት ውጪና ነገሮቹን በስነስርዓት ለማከናወን ሞክሪ። ሚስጥሩን ለማወቅ እየጣርኩ ነው። ተረጂኝ። አየሽ አይደለ ወንድምሽ እኮ ከማስተዋል ጋር ያለውን ጊዜ ላለመተው ነው የቆየው እንጂ እውነቱን ስለነገርኩት ቶሎ መምጣት ነበረበት። ለነገሩ ድሮም ወንድ ልጅ አይታመንም። አሁን ይኸውልሽ ሄመንዬ ምን እናደርጋለን መሰለሽ? እነሱ ያሉበት ቦታ እኔ አንቺ በጣም ከፍቶሽ እንደወሰድኩሽ በኋላ ናታን ሲመጣና ሲያገኝሽ ትነግሪዋለሽ። በጭራሽ ልዕልት እንሂድ እዛ ልውሰድሽ ብላኝ ነው እንዳትዪው እሺ? እሺ ምንም ችግር የለውም። እኔ እንሂድ እንዳልኩሽ እነግረዋለሁ። ጎበዝ። አሁን ሂጅ አሳየዋለሁ። ቆንጆ የፍቅር ጊዜያቸውን ነው የምቀማቸው። ከኔ ከልዕልት እንደማትበልጥ ለዛሽ ቆሻሻ ማሳያታለሁ። እቺ ልዕልት ደግሞ ምን ነገር የማይገባት ናት። ምን አለበት ትንሽ እንኳን እረፍት ብትሰጥ። ቆይ ግን ልዕልት ምን አድርጋሽ ነው ይሄን ያክል የጠመድሻት? ኧረ እኔ ሰው አልጠምድም፣ አላርስባት። አይ ከቅድም ጀምሮ ስለሷ ብቻ ነው እያወራሽ ያለሽው ብዬ ነው። ምን ላርግ? ፍላጎቴን እየተጋራችኝ ደስታዬን እየነጠቀችኝ ስለመሰለኝ እኮ ነው። እንዴ ልዕልት ከአንቺ ምንም ነገር ልቀማሽ አትችልም። ይኸው አደረገችው እኮ። ቆንጆ ጊዜያችንን አበላሸችው። ግን እኮ አንቺም ግርማ ደውሎልሽ ወጥተሽ ነበር። እኔ ግን በሱ ተናድጄ ስሙን እንኳን አላጠለጥልኩም። እንደውም ይኸውልሽ ካልሽ አይቀር እኔ በግርባ በጣም ነው የምናደደው። ምን ብዬሽ አላቅም፣ ግን ስልክሽ ላይ በተደጋጋሚ ሲደውል የሆነ ግንኙነት ያለ ይመስለኛል። ስለዚህ ያናድደኛል። እያልከኝ ያለኸው ለእኔ ስሜት አለህ? ወንዶች እኔ ጋር ሲደውሉ ይደብረሃል ማለት ነው? ምንም ቢሆን ወንድ አይደለም። እኔ እዚህ ቁጭ ብዬ ሌሎች ወንዶች ሲደውሉ የሆነ ማላውቀው ስሜት ይሰማኛል። ቀድመ ለምን አልነገርከኝም? እንዳልኩሽ መስመር ማለፍ አልፈልግም። በጭራሽ ምንም የምታልፈው መስመር የለም። እሱም ቢሆን እንደነገርኩ ዘመዴ ነው።
በእርግጠኝነት አንተና ልዕልት መሀል የሆነ ነገር አለ። እንደምትወድህ አውቃለሁ። አንተም ደግሞ ቢሆን ነገሮቹ ስላልተመቻቹልህ እንደሆነ ነግረኸኛል። ስለዚህ ያው ብዙ ተስፋ እንደሌለኝ አውቃለሁ። ቢያንስ ግን ዛሬ ቆንጆ ምሽት እንዳሳለፍ ብዬ ነው። እንደነገርኩሽ ነው። ያው የኔን ኑሮ ታውቂዋለሽ። አሁን ላይ ኃላፊነት መሸከም አልችልም። ፍቅር ደግሞ ኃላፊነት ይፈልጋል። በባዶ ኪስ ሴት ጋር መሆን የማይሆን ነገር ነው። እንዲህ ስልሽ ግን ያው አንቺ ገንዘብ ስላለሽ እንደ ልቤ ከአንቺ ጋር መሆን እችላለሁ ማለት አይደለም። ያው አንቺንም ቢሆን ላስደብርሽ፣ ላሳዝንሽ አልፈልግም። እኔ አሁን ላይ ከማንም ሰው ጋር መሆን አልፈልግም። ችግር የለውም። ስለ ገንዘብ ጨርሶ እንድታስብ አልፈልግም። ብቻ አንተ ልብህን ለእኔ ትንሽ አመቻቻት። ትንሽ ለእኔ ከከፈትክልኝ እኔ እንደምንም ብዬ ገብቼ ልዕልት ማስወጣት አያቅተኝም። አትፈቅድልኝም? እስቲ እንግዲህ እናስብበታለን። በጣም እየደከመኝ ነው። አቅፈሽ መሄዳችን? እሺ የኔ ቆንጆ ይቅርታ። ልዕልት እባክሽን አንዴ አናግሪኝ። ናት አልቀቀኝ። ምንም የምታስረዳኝ ነገር የለም። ሁሉንም እኮ ባይኔ በብረቱ አይቻለሁ። ምንም እኮ ያየሽው ነገር የለም። ልጅቷ ሰክራለች። ከኔ የሆነ የምትፈልገው ነገር አለ። እኔ ደግሞ ምንም ያደረግኩት ነገር የለም። እውነቱን ለማወጣጣት ነው እየሞከርኩ ያለሁት። እስኪ ንገረኝ፣ ምንድን ነው የምታወጣጣት? እየተሳሳማችሁ አብራችሁ እየጠጣችሁ ጥሩ ጊዜ እያሳለፋችሁ ነው ነገሮችን የምታወጣጣት? እኔ ምንም ያቀድኩትም ያደረግኩትም ክፉ ነገር የለም። እሷ አቅዳልሃለች። ደግሞ ሴት ልጅ ስለሆነች ታሳስተሃለች። አንተም ደግሞ የዛኔ እምቢ ማለት አትችልም። በፍጹም አታውቂኝም ማለት ነው። እባክሽ እንደዚህ አታመናጭኝ፣ ተረጂኝ። እኔ ማኮ እስከ ጥግ ድረስ ተረዳሁ። አንተ ግን እኔን በጭራሽ ልትረዳኝ አልፈለግክም። ምንም የኔ ስሜት እያሳሰበህ አይደለም። መጥቼ ድንገት ስለበጠበጥኳችሁ በጣም ይቅርታ። ውስጥ ግባና የጀመርከውን መጨረስ ትችላለህ። በጣም ይቅርታ ማስተዋል። ሁኔታው እንደረበሸሽና እንዳናዘዝሽ አውቃለሁ። ግን ደግሞ አሁን ልዕልት ማዋራት አለብኝ። በጣም ይቅርታ። ይሄመን ከቤት እንዳትወጪ እሺ? እሺ። አሁን ግቢና ተኝ። እኔ እዚህ ትንሽ ብቻዬን መቆየት ትፈልጋለሁ። አሳየዋለሁ። እኔ በስሜት የሚቀለድብኝ ሴት አይደለሁም። እኔን እዚህ አስቀምጦ እሷን ተከትሎ ይሄዳል እንዴ? የማደርገውን አውቃለሁ። ከእሷ ጋር እንዴትም ብዬ የሚለያይበትን ቀመር እቀምራለሁ። ከዛ ይጣላሉ። ያኔ ሳይወድ በግዱ ከኔ ጋር ይሆናል። ልዕልት አንድ ጊዜ ብቻ ስሚኝ በፈጠረሽ። በቃ ይበቃሃል ናታን። የዛኔ እኔ እወድሃለሁ ስለ አንተ ነበር ካደል እባክሽ ተይኝ ስትለኝ ነበረ። አሁን ተስማምቻለሁ። በቃ ከህይወት እወጣለሁ። ይኸውልሽ የማይሆን ነገር አታውሪ። እኔና አንቺ መቼም መለያየት አንችልም። አልፈልግም። ሂድና ያቆምከውን ነገር መቀጠል ትችላለህ። ልጅቷ ቆማ እየጠበቀች ነው፣ አታስጠብቃት። እመኚ ልዕልት፣ እኔ ለዓላማዬ ብዬ ብቻ ነው የቀረብኳት። በቃ እያሳሳቁና እያጫወትኳት ለወጣጣት ስለፈለግኩ ነው። እሱም ይቅርብ ካልሽኝ ሁሉ ነገር ትቼ አንቺ ጋር መምጣት እችላለሁ። ከአንቺ ሌላ እኔ ሌላ የልቤ ሰው የለኝም። እኔ መውደቂያ ያሳስቦ እንጂ ከፈለግሽ ቤቱን ጥዬ መምጣት እችላለሁ። እባክሽን ተረጂ። ለማንኛውም አሁን እኔ መሄድ አለብኝ። እንድትሄጂ አልፈቅድልሽም። ግን ደግሞ አሁን እኔ መሄድ አለብኝ። በጣም ይቅርታ። በቃ ደህና ደር። ነገ ማታናግሪኝ ከሆነ ግን በጣም ይከፋኛል። አሁን ምንም ማለት አልችልም። ሰላም ደር።
እንዴ ማስተዋል፣ በጣም ይቅርታ። የምጠብቀው ነገር ነው። አሁን መሄድ አለብኝ። ወዴት ነው ከመሸ? የጀመርኩትን ልጨርስ። ማለት ምንድን ነው የጀመርሽው? ወጥቼ በደንብ ዘና ማለት እፈልጋለሁ። አብርሽ እንደመጣ ትፈልጊያለሽ? አይ አያስፈልግም። ልብህ 2 ቦታ ተከፍሏል። አንዴ እኔ ጋ፣ አንዴ ደግሞ ልዕልት ጋር። እኔ ሰውን ማስገድድ አይነት ሰው አይደለሁ። እኔ በነፃነት አምናለሁ። አሁን ደግሞ ይሄ መምታለች። ተረጋጋና ከእሷ ጋር ሁን። መምጣቱ አረስተኸው ነው? ለካ እህቴ መታለች። አይገርምም? ረስቼዋለሁ። እህቱን የሚረሳ ወንድም ሆነህማ ለእኔ ምን ትረባኛለህ? አይ ተይ ተይ ተይ፣ በዚህ ልክማ እንዲሰማኝ አታርጊ። ለማንኛውም ምንም አያሳስብክ። ከጓደኞች ጋር ጥሩ ጊዜ አሳልፌ እመለሳለሁ። እሺ፣ ራስሽን ጠብቂ። አስብልሻለሁ አይነት ነገር ነው። አስብልሻለሁ እኮ። መቼም አንቺ ባትኖሪ ህይወቴ ምን አይነት ውጥንቅጥ ውስጥ እንደሚሆን ታውቂያለሽ። አንቺ ማለት የኔም ይሄ ምንም አዳኛችን ነሽ ማለት እንችላለን። ህይወታችንን ታደገሽዋል። ልናጣሽ አንፈልግም። ቅድምም ወደ ልዕልት የሄድኩት ስሜቷን መጉዳት ስለማልፈልግ ነው። እሷም ልክ እንዳንቺ በችግራችን ጊዜ ሁሉ የነበረች ነች። ላስከፋት ደግሞ አልፈልግም። ውለታና ፍቅር እንዳይምታታብህ ለማንኛውም ልብህን ጠብቀው። ማንን እንደምትወድ የማን ውለታ እንዳሰረክ ራስህን ጠይቅ። መልሱንም ታገኘዋለህ። ለማንኛውም እኔ ልሂድ። ወንድሜ ፈርቼ ነበር። ምንድነው የተፈጠረው? ምንም አልተፈጠረም። ሚኒድ ዛሬ ወንድምሽ በጣም ድክም ብሎኛል። ምንም አይነት ጥያቄ መጠየቅ አይቻልምሽ። በቃ እቅፍ አድርጌሽ ለጥላለሽ። ግን እንዲህ በቀላሉ መተኛት አልችልም። ሁላችን በጣም ግራ የሚያጋባ ነበር። ዛሬ እኔም ወንድምሽ በጣም አድካሚ ቀን ያሳለፍኩት። ስለዚህ በቃ እንደማትረብሽኝ በጣም እርግጠኛ ነኝ። ምንም አይነት ጥያቄ መጠየቅ አይቻልም። ትቅፍቅፍ ብለን ለጥ በቃ። እሺ በቃ ለመተኛ ትሞክራለህ እና ደግሞ አቅፈኸኝ ነው የምተኛው። እሺ በቃ እኔም ልብስ ልቀይርልሽና ለጥ እንላለን። እሺ እኔ የምልሽ ሁሉን ነገር ከእቅድ ያፈነገጠ ለምን እንደሆነ አላውቅም። ናታንም ቢሆን እኮ አሁን ያወቀው ነገር እንዳለ ግልጽ ነው። የተለየ ነገርና በጣም ያስተዋልሽው ነገር አለ? እውነቱን ንገሪኝ ካልክ አሁን ላይ እውነቱን መናገር ያለብን ጊዜ እንደደረሰ ይሰማኛል። ናታንን ቀርበ መተዋወቅ ይኖርብሃል። ለምን እንደዚህ እንዳደረክም ማስረዳት ይኖርብሃል። ካለበለዚያ ግን ምንም ማድረግ አትችልም። ይታወቅብሃል ወይ ደግሞ ይወሳሰብብሃል። ናታንን ማጣትህ የማይቀር ነገር ይሆናል ማለት ነው። ራሴ ሊፈነዳ ነው። ሀሳብህ ግልጽ አልሆነልኝም። ከጅምሩ አትጠይቂኝ እያልክ አዳፍነህብኛል። የማይደብርህ ከሆነ አንድ ጥያቄ ልጠይቅህ። እሺ ጠይቂ። ከልዕልት ፍቅር ይዞሃል አይደል? እውነት ነው? ነገ ዛሬ ሳልል ስራዬን መጀመር አለብኝ። አሁን በቀጥታ የናታል ክፍል ሄጄ እጠራዋለሁ። በጣም እንደሰከርኩኝ ሆኜ እሱን ለማሳሳት እሞክራለሁ። ነገሮች ሁሉ መስመር የሚይዙበት ጊዜ እየደረሰ ነው። ከግርማ ጋር ያለንን ነገር ልንጨርስ ስለሆነ እኔም በሆን ስራ አጥ መሆኔ ነው። ይህ ደግሞ እንዲሆን አልፈልግም። አንተም ቢያንስ የሚይዝበት ነገር ያስፈልገኛል። እንደሆነ ልዕልት ያንተ ትሁን ወይም ያባትህ ካልታወቀም ምናልባት የሀብት ባለቤት ልትመኝ ትችል ይሆናል። ማን ያውቃል?
አሁን ፍቅር ፍቅር ብትል ከጊዜ በኋላ ፍቅርን ከገንዘብ አወዳድራ ፍቅር ምንም ነው ቅርብኝ ትልም ይሆናል። ማስተዋል ምን እየሆንሽ ነው? ራስሽ የምታውቂኝ መሰለኝ አይደለም። ወድጄሃለሁ። አንተ አይገባህም እንዴ? ስለኔ በደንብ ታውቂያለሽ አይደለ? እኔ ለማናችሁም አልሆንም። የገንዘብ ከሆነ ችግርህ እኔ ጋር አለ። ወንድ ልጅ በሴት ገንዘብ አይኖርም። እስከ ዛሬ ታዲያ በማን ገንዘብ ነው የኖር ነው? ተይ ማስተዋል፣ እንዲህ እያልሽ እንዲሰማኝ አታርጊ። እየቀለድኩ ግን በጥቂት ቀናት ውስጥ ሀብታም እንደምትሆን ታውቃለህ። እንዴት? በአንዴ ከሰማይ ሊዘንብልኝ ነው በለው። በቃ ማስተዋል፣ ደህና ደሪ፣ ጠዋት እናወራለን። ሄሎ ሄሎ፣ የኔ ልጅ ማን ልበል? አላወኩም። ግርማ ነኝ። ተገናኝተን ብናወራ በጣም ደስ ይለኛል። ግርማ